እንዴ ናታን፣ ለምንድን ነው የምትገፈትረኝ? በጣም ደስ ብሎኛል እኮ ናታንዬ፣ በጣም ደስ ብሎኛል። ዳጣ ምን ሆነሻል? ናታንዬ አገኘኋት። እማዬ ደህና አደርሽ? እማዬ ደህና አደርሽ? እማዬ ዳጣ ምንድን ነው እሱ? በጣም ደስተኛ ሆነሻል። እማዬ ይሄ ናታን እኮ ፊልም አየና ፊልም ላይ ሲሽከረከሩ አይቶ እኔም ከዛ እንደዚህ ሲያሽከረክረኝ አንቺ አየሽ። እንደዛ ነው። የት ነበር ያደርሽው? ሰላምዬ ጋር እማዬ። ሰላምዬ ልጄ ነሽ ልኝ እሷ ጋር ነው ያደርኩት። ናታን አንተም ውሸት ጀመርክ። ጥሩ ነው፣ ቀጥልበት። ዳጣ በኋላ እፈልግሻለሁ። ኧረ እማዬ የትም አልሄድም አለሁ። እሺ እዚሁ ነኝ። ናታን እማዬ ለምንድን ነው እፈልግሻለሁ ያለችኝ? አላውቅም ዳጣ፣ ብቻ ተጠንቀቂ። ደግሞ አባዬ ሰላም ናት ሲሆን ነግሮሻል አይደል? አዎ ናታን፣ እናቴ ሰላም ናት። ዳጣ ድምፅሽን ቀንሽ እንጂ። እሺ ናታን፣ ግን እማዬ ለምንድን ነው እፈልግሻለሁ ያለችኝ? ናታን እየተፈጠረ ነገር አለ እንዴ? እማዬ ብዙ ነገር ሳታስብ አትቀርም። ምክንያቱም ስልክሽን እያየች ነበር። እና አየችው እንዴ ስልክ? ቆይ አንቺ ደግሞ ስልክሽን እንኳን ይዘሽ አትሄጂም እንዴ? ናታን ተዋክ። ያኔ ራሴን አላውቅም። ልብስ ራሱ ለብሽ ሄዴ እኔ ነው በጣም ናታን፣ በቃ አልገባህም ያለሁበት ስሜት። ብቻ ግን ተጠንቀቂ ዳጣ። የምን ፎቶ ነው እማዬ? አጋጣሚ ስልክሽ እዚህ ነው። እስኪ እንኪ ክፈችውና ላሳይሽ። ከዛ አንዳንድ ጥያቄዎች እጠይቅሻለሁ። ክፈችው። እኮ ማለት ነው ሎች አይቻለሁ። እንዳንቺ ግን እሳት ጠብሰ የበላ ባዳ አይቻለሁ። አይ እማዬ፣ አንቺንም አባዬን በጣም ወዳቸዋለሁ። ያው ደረጀ እንዳባት ስለሆነልኝ በጣም ወዳለሁ እማዬ። እንደውም በኪድዬ ደረጀ ምኑ ይጠላል እማዬ። አንቺንም ደግሞ በጣም የምወድሽ እንደ እናት ስለሆንሽልኝ በጣም ወድሻለሁ። ሁለታችሁንም በጣም ወዳቸዋለሁ እማዬ። አይደል? የምሬ ነው እማዬ። እናት ለወለደችው ልጅ እናት ብትሆን ያው ተፈጥሯዊ ነው። ላልወለደችው ልጅ ደግሞ እናት ከሆነች እማዬ ያቺ በትክክል በጣም መልካምና ጥሩ ናት፣ ጥሩ ሴት ናት እማዬ። ወይ አቤት ምላስ፣ ቅቤ ምላስ። ምለቅሽ መስሎሽ ነው አይደል? ዛሬ አለቅሽ። ችግር የለውም እማዬ። ስትፈልግኝ አንቺ ብቻ ጥሪኝሽ። የትም አልሄድም፣ እዚሁ ነኝሽ እማዬ። አለሁሽ። አንቺ አለሁ እማዬ። እሺ ጥሪኝ አንቺ ስትፈልጊ። ያ ጅል አባትሽ ነው እንደዚህ ያደረገሽ። ኬትም ወልዶ እያመጣ እህቴን ማጃጃሉ ሳያዝ አንቺንም ጅል አደረገሽ። ይኸውልሽ ማርታ፣ ባልሽን ጉዱን ሳላወጣማ ከዚህ ቤትም ከዚህ ሀገርም የትም አልሄድም። የእህቴ ባልደሬ ደህና ነህ? ዱ ዩ ሂር ሚ? አቤጌል ላክስቷ የማጠብቀው መልስ መለሰችላት። አቤጌልን በበፊት ማንነቷ የምታውቃት አክስቷ እንግዲህ አሁንም መታ ቤቱን ለመበጥበጥ እንዲሁም ደግሞ ያው ባልና ሚስት ለማፋታት ነበር የምትፈልገው። በነገራችን ላይ አንዳንድ ሰዎች የሆነ ነገር እነሱ ጋር ሀፕን ሲያደርግ ከእናንተ ጋር መመሳሰል ይፈልጋሉና የአቤጌል አክስት ደግሞ እንዳያችሁት ባሏ ጥሏት ጠፍቷል፣ ልጆቿን አስቀምጦባት። አሁን ደግሞ የወይዘሮ ማርታን ትዳር ለመበጥበጥ ነው ማለት ነው። አሁን ጎንበስ ቀና እያለች ያለችው። ሰሞኑን ሄዳለች ብለን ሁላችንም ደስ ብሎን ነበር። አሁን ደግሞ ወደ ቤት እንዲሁም ደግሞ ወደ ወይዘሮ ማርታ ቤት መታለች ማለት ነው። አቤጌልን የተለያየ ነገር እየጠየቀቻት ነበረ። ምን እየፈለገ ነው? ወይንም ደግሞ ወዴት እየሄደ ነው? ቀለበት ሊያደርግላት ነው እንደ ሽር ጉድ የሚለው እያለች ነበር። አቤጌል ግን ለምን መጣሽ ወደዚህ ቤት? አባዬ እኮ በጣም አዝኖብሻል፣ ወይስ ይቅርታ ጠይቀሽው ነው የመጣሽው ብላ ስጠይቃት፣ ይቅርታ እኮ መጠየቅ ያለብሽ አንቺ ነሽ፣ እኔን ይቅርታ መጠየቅ ያለብሽ አንቺ ነሽ ብላታለች። ያው አቤጌል ግን እኔ ለምን ይቅርታ ጠይቅሻለሁ? እናቴን በፎቶ ካሜራ ስታነሻት አይቻለሁኝ፣ እንዲሁም ደግሞ ያነሳሻት አንቺ ሆነሽ እያየሁሽ ዳጣ እናት ብለሽ
ዋሽተሻል። በሌላ በኩል ደግሞ የኔን ስልክ ውሃ ውስጥ ጨምረሽብኛል። ይሄ ሁሉ የምታደርጊው ዳጣን ከዚህ ቤት ለማስወጣት እና ከዚህ ቤት ለማባረር ነው። ስለዚህ እኔ ደግሞ ታውቂያለሽ በአቋሜ የጸናው ሰው ነኝ። ውሸት አልወድም። ይሄን ነገር አንቺ ያድርገሽ እያየሁኝ ምን ብዬ ነው እኔ አንቺን ይቅርታ የምጠይቅሽ ብላታለች። በእርግጥ አቤጌል አሁን ላይ ያለችበት አቋሟ በጣም አሪፍ ነው። እንግዲህ ወደፊት ተቀይራ ያንን የበፊቱን ነገር ካላመጣች በጣም ጥሩ አቋም ላይ ነው ያለችው። በሌላ በኩል ደግሞ ማርቲ ዳጣን ይዛታለች ማለት ነው። ምንድነው ዳጣ ስልክሽን ክፈችና ስልክሽ ላይ ያለውን ፎቶ ልታሳይኝ ይገባል። በዛ መንገድ እንዴት ከደረጀ ጋር ተነሳሽ? እንዴት ልትቀራረቡ ቻላችሁ? እኔን አንድ ቀን ይዘሽ ስመሽኝ አታውቂም። እሱን ግን አንገቱ ስር እየሳምሽው አይቻለሁ። ስለዚህ ስልክሽን ክፈችልኝና ማየት ፈልጋለሁ ስትላት እንግዲህ ዳጣ የስልኳን ካሜራ አንስታ ይኸውልሽ እኔና ጋሼ እኮ የተነሳ ነው እንደዚህ ነው እንጂ ሌላ ምንም አይደለም፣ ከአንቺ ጋር መነሳት እችላለሁ ብላ እንግዲህ ወይዘሮ ማርታን አሞኝታታለች ማለት ነው። በእርግጥ ወይዘሮ ማርታ ያው የዳጣም ነገር ስለሚያሳምን ዳጣም ያው ወከባ ፈጥራ ከስሯ ሄደች እንጂ ዛሬ በጣም ትልቅ ነገር ይፈጠር ነበር። የዳጣን ስልክ በደንብ አይታ በደንብ መርመራ ቢሆን ኖሮ ዳጣም እንዳያችሁት እየሸሸቻት ነው። በቻለችው መንገድ ከሷ ለመራቅ እየሞከረች ነው ማለት ነው እንግዲህ እና ውዶችዬ። በሌላ በኩል ደግሞ እንግዲህ አቶ ደረጀ ከውጭ ሲመጣ አቤጌል በጣም ተናዳ በአክስቷ በጣም ተበሳይታ አባቷን እንዴት ዋልክ እንኳን ደህና መጣ ሳትለው እንኳን ነበረ ወደ ቤት የገባችው ማለት ነው። እንግዲህ ወደ ቤት ስትገባ ወደ ውጭ የወጣችው እሱ ደግሞ ወደ ውስጥ እየገባ ነበር። ለሌላ ጊዜ እንዳያችሁት አቤጌል አባቷ ሲመጣ ተነስታ ስማው እንኳን ደህና መጣ በላ የአባትነት ማለት እንትኑን አክብራው ነበር። አሁን ግን ገፍትራው ነበር ከበር ላይ የወጣችው። እሱም ያየውን ነገር ማመን ነበር ያቃተው። በጣም ነበር የደነገጠው። ግን ወደ ውስጥ ሲገባ ይሄንን ንግግር እንዲሰማ ያደረገው በነገራችን ላይ የአቤጌል ወደ ውጭ መውጣት ነው ማለት ነው። አቤጌል ወደ ውጭ ባትወጣ ኖሮ በሩ እንደተከፈተ ባያገኘው ኖሮ ማን የከፈተው ብላ ይቺ ባለጌ ሴትዮም ስታወራ አይደርስባትም ነበረ። እንግዲህ ምን ነበረ እያለች የነበረው እናቴን ተጫወተባት፣ የማንንም ዲቃላ እየሰበሰበ እያመጣ ከውጪ እህቴን ተጫወተባት ዲቃላ እየሰበሰበ። ይቺ ዳጣ የምትባል ልጅ የራሱ ናት። እኔ ደግሞ ይሄን እውነት ሳላወጣ የትም አልሄድም። ስለዚህ ዳጣ የማን ልጅ እንደሆነች ማወቅ ይገባኛል። እቺ ከርፋፋ እህቴ ራሷን አታስከብርም። ስለዚህ ራሷን ማስከብርላት ደግሞ እኔ ነኝ። ከዚህ ወዲያ ሁሉንም ነገር ማውጣት አለብኝ። ሁሉንም ነገር ሳላወጣ ከዚህ ቤት አልሄድም እያለች እንግዲህ እየለፈለፈች ባለችበት ሰዓት ነበር አቶ ደረጀ ወደ ውስጥ የገባው። እሱ እንግዲህ ሁሉንም ነገር ሰምቷታል። ሰምቶ በጣም ተናዶ በፊት ለፊቷ ቆመ ነበር። እሷ ግን ምንም አይነት ነገር አልተሰማትም። ማለት የመጸጸት ስሜትም አልተሰማትም። ምንም ነገር ያኔ የመናደድ ምንም የመሆን ነገር ምንም አልተሰማትም። እና በጣም በሚገርም ሁኔታ እሱ በጣም ተናዶ እያለ እንዴት ነህ አቶ ደረጀ ማለት በእንግሊዘኛ እያወራችሁ ነበርና እሱ ግን በጣም ተናዷል። ምን ያደርጋል ብላችሁ ታስባላችሁ? ወደፊት ምናልባት አቶ ደረጀ የማርታን ንዴት የሚያበርድበት አንድ ነገር አገኘ ብዬ አስባለሁ። ምክንያቱም እንግዲህ ማርታ ይቺ ባለጌ ሴትዮ እህቷ ስለሆነች የዳጣና የሰላም ወሬ ምናልባት ለአንድ ሰሞን ረገብ ይላል ብዬ አስባለሁ። በዚች ልጅ ማንነት ብትመጣም እንግዲህ እሷ ቤቱን ስትረብሸው ምን ስትል ምናምን ምናልባት የነ ዳጣ ወሬ ይረሳል። ይችን ሴትዮ ከዚህ ከቤት እስከሚያወጡ ድረስ እሷ መጥቼ ያለውን ሁኔታ ሁሉንም ነገር አረጋግጣለሁ ትላለች። ግን ጭራሽ ነው አይደለም እውነቱ ሊወጣ እንደው እውነቱ ላይ ራሷ ሸዋ የምደፋበት ነው የሚመስለኝ። ምክንያቱም የእሷን ነገር የእሷን ተንኮል ለመሸሽ ወይንም ደግሞ እሷን ከዚህ ከቤት ለማውጣት ይሞክራሉ እንጂ የእሷን ውሸት አምነው ተቀብለው ግብ ላይ ያደርሳሉ ብዬ አላስብም ማለት ነው። ይቺ ሴትዮ መምጣቷን አትጥሉ። በነገራችን ላይ በአንድ መንገዱም ጥሩ ነው። ምክንያቱም ወይዘሮ ማርታ ሰላም ላይ ማነው ዳጣ ላይ በጣም አተኩራባታለች። በአሁኑ ሰዓት እውነት ለማወቅ ሁሉንም ነገር በምትችለው መንገድ ሁሉ ዳጣ ልትከታተላት ትችላለች። ስለዚህ የዚች ልጅ መምጣት ብዙም አይጠላም።
እንግዲህ ዳጣ በጣም ስተሰርታ ነበረ ዛሬ። እሱ ምንድን ነው ገና ከቤት ስትመጣ ናታንን ተንደርድራ ላው ላይ ተንጠልጥላ ነበር። አገኘኋት እኮ እያለች የነበረችው እንግዲህ በጣም በሚገርም ሁኔታ ያው ወይዘሮ ማርታን አላየቻትም ነበረ። ወይዘሮ ማርታ ግን ያን ሁሉ ሲደረግ እያየች ነበረ። ነገሩም ያው ስላልተዋጠላት በነገራችን ላይ ወይዘሮ ማርታ ስልክሽን ክፈችልኝ ምናምን ብላ እንትን ከምትላት ማንን አግኝተሽ ነው እንደዛ ይሆንሽ የነበርሽው ብላ የተለያዩ ጥያቄዎች መጠየቅ ትችል ነበረ። ግን ያንን አላደረገችም። ያው ሁሉም ነገር ምክንያት አለው በነገራችን ላይ እና ያንን ለማድረጓ ለዳጣ ጥሩ ነው። ያው ዳጣም ናታንን ሳገኘው ናፍቆኝ ስለነበረ ነው። ያው ታውቂያለሽ ዛሬ ሰላም ጋር ስላደርኩኝ ሁላችሁም ናፍቃችሁኛል እና ናታንን በዛ መንገድ ያቀፍኩት ስለናፈቀኝ ነው ብላ ወይዘሮ ማርታ እንግዲህ ማስተባበያ ነገር ነግራታለች። ያው እንዳያችሁት ወይዘሮ ማርታ ምንም የተዋጠላት ነገር የለም። ቢሆንም ግን ለዛሬ ለማምለጥ ትችላለች። አቶ ደረጀ ወይዘሮ ማርታን እዛ ቤት ከልጆቹ ጋር ያኖራታል ወይስ ደግሞ ነው ውጭ ብሎ ያወጣታል ብላችሁ ታስባላችሁ? በእርግጥ ይሄ ሁሉ ነገር ሰምቶ አቶ ደረጀ የሚታገስበት ምንም አይነት ጉልበት ይኖረዋል ብዬ አላስብም። ዛሬ ይህን ነገር በመስማቱ የሰላምና የዳጣን ጥያቄ ጊዜው ረዘም እንዲል አድርጎታል ብዬ አስባለሁ። ቢያንስ ለትንሽ ቀን ሰላምና ዳጣ እረፍት ያገኛሉ። ምክንያቱም ይቺ አረመኔ ስለመጣች ይችን ሴትዮ ከዚህ ከቤት ስለማውጣት ነው እንጂ ስለነሱ ታስባለች ብዬ አላስብም። ወይዘሮ ማርታ እንግዲህ በቀጣይ የሚለቀቀውን ቪዲዮ አብረን የምናይ ነው የሚሆነው። ሁላችሁም ሀሳብ አስተያየታችሁን ስጡ። ሰላም ኑልኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ባይ